የሰጠሽኝን ማያን ይዘው አጠፉ። ወይ ሰላም አለሁልሽ። እንዴት ነሽ? ደግሞ ክፍሌ ድረስ መታስፈራታ ነበር። ፈራሁ ሮዝ። በአይን እንኳን የተሻት ማታውቂያት መሴ በስም ለምንድን ነው የምትፈልጊያት? እፈልጋታለሁ ናታን። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬም የሮዛንና የሰላምናን እየመጥቼላችኋለሁ። ላይክ እና ሰብስክራይብ እያረጋችሁ ከፍ ከፍ በማድረጋችሁ እንግዲህ ገባ ገባ በሉ ማለት ነው። የኔ ቻናል እየተመታ ስለሆነ እግዚአብሔር ይመስገን እንቀበለዋለን ማለት ነው። እና እንግዲህ ሮዛና ሰላሚና ፍቅር ሁሉም ተሰብስበው እንግዲህ ምንድነው ከዚህ ቤት እቺ ገረድ ካንተ ጋር የምትሰራው? እዚህ ለመቀመጥ ጊዜም የላትም። እሷ ስራዋን ስትጨርስ ኩሽናና ክፍሏ ነው ቁጭ ማለት ያለባት እንጂ ካንተ ጋራ ምንድነው ጉዳይ እያላት እያለች ነው እንግዲህ ማሂ እንግዲህ በጣም ሰላሚና ላይ ሰላም ላይ በጣም ትኩረት አድርጋለች። ለምን እንደሆነ ባናቅም እንግዲህ አብረን እንከታተላለን። ዳይ እንግዲህ በላይክ እናንተም ግቡ። ወደሚቀጥለው ቪዲዮ ደግሞ ስንሄድ ፍቅር ማዬ ጠፋችብኝ፣ ወደማትመለሰው መንገድ ሄደችብኝ፣ ማየን ከየት ላገኛት ብሎ ፍቅር በጣም መግቢያው ላይም እያበደ ነው። ሮዛ ግን በጣም ትመጣለች በማለት በጣም በትዕግስት እሱ ሲሮጥ ሁሉ ለመያዝ እየሞከረች ነው። እና ነገር ግን ወደዛ ሂጅልኝ፣ ካሁን በፊትም ባንቺ ሰበብ ነው እንደዚህ የሆንኩት፣ አንቺ የምትይኝን ነገር ሁሉ እየሰማውሽ ነው፣ እንደዚህ ህይወቴ እየተበሰቃቀለ ያለው ባንቺ ሰበብ ነው ሲላት ነበረ። እኔ ታዲያ ምን ላድርግ? እንደዚህ ስትሆን ለምንድነው ዝም የምልክ ብዬ እኮ ነው፣ ሰው ምን ይለኛል ብዬ ነው ብላ ነው ሮዛም እንደዚህ እሱ ስር እየተንቀዋለለች ያለችው። እሱ ግን ምንም ሮዛ የምትለውን ነገር አንዲት ነገር የሚሰማት ነገር የለም። የራሱን እየየ ዝም ብሎ ወይኔ እያለ ነው። ሮዛ ግን በመካከሉ አንቺ የሚመለከትሽና የሚያገባሽ ነገር የለም። እንደዚህ የሚሆንበት ምክንያት አንቺ ሊገባሽም አልቻለም። ስለዚህ ምንድን ነው ሲሏት፣ ሮዛ ታዲያ እኔ አይኔ እያየ እሱ በሮ ገደል እንዲገባ ስለማልፈልግ ግዴታ መከታተል አለብኝ በሚባል መልስ ተማለሳለች ማለት ነው። እሱም አንዳንድ ጊዜ እኔ አንቺን አምኜ ባንቺ ሰላማንኮ ነው ዝም ያልኩት እንጂ እሷ እንደዚህ ጠፍታ የምትርቀኝ አልመሰለኝም እያለ ነው። እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ የሚቀጥለው ቪዲዮ ደግሞ አሁንም ሮዛና ማይ ተገናኝተው እየተፈካከሩ ነው። ቤት ገብተው አንድ ቤት አብረው ገብተው ቁጭ ብለው ቴሌቪዥን እያዩ ስለሆነ እንድች ብለሽ እንዳታበላሺ አምጪ እንዳታይ በማለት ሮዛ ደግሞ እሷን ነገር በመፈለግ በጣም እጇ ላይ ሚሞሪውን ስታነሳ ነበረ። ለምንድነው እንደዚህ የምታደርጊው? አንቺ ችግርሽ ምንድነው? አይ ቲቪውን ታበላሻለሽ፣ ስርዓት ያዢ ብለው እየተያያዙ ነበረ። እንግዲህ ማሂም ምን እዛ ቁጭ ብላ እየጠበቀች እንደሆነ ታውቀዋለች። ስለዚህ እንግዲህ ሮዛ በጣም እያረበሰቻት ነው። በመካከሉ ላይ ሄዳ ለምንድን ነው አንቺ እንደዚህ የምታደርጊው? አሁንም ሄዳ እንግዲህ ማይ እናቷንም ሄዳ ስታነጋግራት ልጅሽ ሰሞኑን የት እንዳለች የንቺ ልጆች እንዴት እንደተበላሹ አንቺ ምንም ሊገባሽ አልቻለምና የት እንደሚውሉ የት እንደሚያድሩ አታቂም ወይ? ለምንድነው ግን ልጆቹ ተበላሽቷል እኮ ለምንድነው ግን የማትቆጣጠሪው? እያለቻት እየተናገረቻት ነበረ። ስለዚህ እኔ እማቀው ነገር የለም አንቺ የምታቂ
የምታውቂው ነገር ካለ ብትነግሪኝ አይሻልም ወይ ብላ እንግዲህ ማይ ስታነጋግራት ነው። ማይ ደግሞ እናቷን የነሱን እናት ይዛ ወደ ቤታቸው ፍለጋ እየመጣች ነበረ። ነገር ግን እንደዛ ቢሆንም ፈልጋትም አላገኘቻትም። ፍቅር ደግሞ ማይም ፍለጋ በጣም እያዘነና ሌላ ሁኔታ ውስጥ ነው ያለው። ነገር ግን እንደዚህ ባይሆን ሁሉም ነገር በጣም እየተዘበራረቀበት ነው። ስለዚህ ደግሞ ናሂም በጣም እየተጨናነቀ ነው። እንግዲህ በጣም ሁሉም ነገር ዝብርቅርቃቸው እየወጣባቸው እስከሆነ ድረስ ሮዛ ደግሞ ማሂን ይዛ ከቴሌቪዥኑ ጋራ አውቃ እየተጣሉ ነው። በመካከሉ እንግዲህ እሷን ልታናድዳት ስልክ ትደውላለች። ስልክ ደውላ እንግዲህ አንተና ሰላሚና መቼ ነው የምትጋቡት? የሰርጋችሁ ቀን ማየታችሁ ለማየት እኔ በጣም እስከናፈቀኝ ድረስ ለምንድን ነው የማትናገሩት ብላ መልስ ስትሰጥ ነበረ። እሷም በመካከሉ ዝም ብላ እያዳመጠቻት ነበረ። አዳምጣ ካዳመጠች በኋላ ምን እየሰራሽ ነው? ያንቺ ችግር ምንድን ነው? ኬት ነው? ወዴት ነው? እንዴት እንደዚህ ትሆኛለሽ? በማለት እንግዲህ ሲነጋገሩ በመካከሉ ላይ ሰላምናና ሮዛም ሲነጋገሩ ነበረ። እነሱ እንግዲህ በደስታቸው ብለው እየተቀመጡ እያለ ነው። በዚህ መካከል እንግዲህ ማሂም እኔ ባልሰራላችሁ እኔ እዚህ ቁጭ ብዬ ነው እናንተ ህይወታችሁን የምትመሩት ወይ? እኔ እናንተ እንደዚህ እንዳሳበዳችሁኝ እኔ ባላሳብዳችሁ ሰው አይደለውም በሚባል ሁኔታ እንግዲህ እሷም ተናዳ በጣም ሌላ ህይወት ውስጥ ነው ያለችው። መንገድ ላይ ሁሉ እንግዲህ ተራሩጠው እየተሯራጠች ነው የሚሄደው ሁሉ የእሷ ፍቅር እየመሰላት ነው። እሱ ደግሞ ከሰላሚና ጋር ለሰላም ስጦታ ገዝቶ ልበሽና እንደሚያምርብሽና እንደማያምርብሽ አያለው ብሎ ሰላሚናን እንግዲህ እያዝናናትም እየሞከረ ነው፣ ለማዝናናትም እየሞከረ ነው ማለት ነው። ውድ ተመልካች እሷ እናቷን ይዛ መንገድ ላይ የእነሱን እናት ይዛ መንገድ ላይም እየተንከራተተች ነው። ቤቱ ውስጥም ማሂ በአሁኑ ሰዓት ከማንም ጋራም አትስማማም። እንግዲህ ሰላምናም ከሷ ፍቅረኛ ጋራ እኔና አንተ ፍቅረኛ ማሞች ሆነን እንደዚህ በቃ አብረን ቁጭ ስንል ማይ ከመጣችብን ምንድነው የምንላት በማለት እንግዲህ ነገሮቹን እየተነጋገሩ ነበረ። ነገር ግን ቢነጋገሩም ባይነጋገሩም የማይ ነገር ምንም ነገር ሊፈታም አልቻለም። ስለዚህ እንግዲህ ውድ ተመልካቾቼ ሁላችሁንም ሰላም ብያለሁ። የሆነ ነገር አስቆይ ነውና አሁን ደግሞ ሮዛ ደግሞ ልብስህን ቀያይረክ ከኔና ካንተ ጋራ አብረን እንወጣለን። አብረን ብንወጣ ምን ይመስልካል እያለች ነው። ነገር ግን አብረን ብንወጣ ምን ይመስልካል? በስ አንተ ደግሞ ስትለ ሰላሜናስ እኔ ቀጠሮ አለኝ ከሰላሜና ጋራ ሲላት ነበረ። ማሂ መንገድ ላይ እንግዲህ ሀሎ እያለች ስልክ እየደወለች ወደ ላይ ወደ ታች እያለ ነው። እሱ ደግሞ ሰላሜናን እየፈለገ ነው ማለት ነው። እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዚህ ሁለትዬ ቤተሰቦች እንደናችሁ በድጋሚ መጥቼ የላችኋለሁና እናንተም ላይክ እያረጋችሁ ሰብስክራይብ እያረጋችሁ ብታበረታቱኝ። አዲያም በጣም ሰልጠን ያለ አዲያ ነበረ የሚመጣው። ምንም ማድረግ አልችልም። እንግዲህ የስራ ጉዳይም እስከሆነ ድረስ በቃ ነገሮቹ ለጊዜው ዝብርቅርቅ ቢሉም አንድ ቀን ለበጎ ነው። እግዚአብሔር ያስተካክለዋል ብዬ አምናለሁ። እንግዲህ ይሄ ዩቱብ በጣም ብዙ ነገሮች እያስተማረን ነው።
በስተመጨረሻውም እንግዲህ ሮዛ ይዛው ልትወጣ ስትል ማይ መንገድ ላይ እየዞረች ነው። ፍቅርም ወይኔ ብሎ በቃ በጣም እየተሯሯጠ ነው። ስለዚህ እንግዲህ ምንም ማድረግ ስለማንችል ሁሉም በጣም እያዘነ ነው። ስለዚህ እንግዲህ ሮዛ ፍቅርን ብታግዘውም ሮዛ ፍቅርን ምንም ነገር ልታረግለት አልቻለችም። ሮዛ የማንም ከማንም ሰው ጋር የለችም። እሷ ሰላሚናም ቢያንስ ትንሽ ሰላምን እየረዳቻት ነው። ሮዛን ደግሞ በጣም በክፉ አይኗ እያየቻት ነው። ማይና ሮዛ ጥሩ ሁኔታ ላይ አብረው እስካሁን ድረስ የሉም። እንግዲህ ማይ ሰላሚናን አትፈልጋትም። ሮዛ ደግሞ ሰላምን ነው የምትፈልገው። እንግዲህ ሮዛ ሰላምን የምትፈልግበት ምክንያት አላት። ከፍቅር ጋራ ፍቅር ሲጨናነቅ ፍቅርን እያበረታተችው ነው። ማይ ደግሞ ከማይመጥና ሰው ጋራ እየተጓዘች መጓዝ እየፈለገች እንደሆነ ሮዛም ታውቃለች። ስለዚህ በዚህ ሰበብ ነው ያልተስማሙትና አሁን እንግዲህ ፍቅር የባሰበት ሰው ማይ ነች። ማይ በጣም እየተጨናነቀች ነው። ማይም እየተጨናነቀች ነው። የማይ አፍቃሪም የት ሄደችብኝ ብሎ መንገድ ላይ እየተሯሯጠ ነው። ይሄኛው ደግሞ የራሱ አለው። ሰላምን በጣም ነው የምወድሽ፣ በጣም ነው የማከብርሽ እያላት ነው። ስልክ እንኳን ደውላ ስልክ ዝግ ከሆነ እሷ የእሷን ሚስኮል እንኳን ሳይ ተመልሶ ነው እሷን ይቅርታ የሚለው። ማይ መንገድ ላይ እየተሯሯጠች ነው። ሮዛም ስትደውልለት እንደዛው ነው። ስለዚህ እንግዲህ በማይ በኩልም ችግር አለ፣ በፍቅርም በኩልም ችግር አለ። ሁለታቸውም ያልተግባቡበት ምክንያት የሆነ ስህተት ሰርቶ ለብቻቸው የሚረበሻቸው ህይወት ስላለ ነው ይመስለኛል። እንደራሴ ሁለታቸውም በመለያየታቸው አልተመቻቸውም እንደማለት ነው ያሰብኩት። ስለዚህ እንግዲህ በስተመጨረሻ ላይ ጠላት ሆና እየተገኘች ያለችው ሮዛ ነች። ሮዛ ደግሞ ከሰላሚና ጋራም በስተመጨረሻ ላይ ማይ ስትወጣና በስልክ ጓደኛዋን የምታከብረውና የምትወደው የምትሳሳለት መንገድ ላይ ስልክ ደውላ እየፈለገችው እያለ እሷ ደግሞ በዚህ መካከል ሰላምን ጠርታት ከሰላም ጋራ ፏ ብላ ቁጭ ብላ አነጣጥፋ እያወራቻት ነው። በመካከሉ ደግሞ ስጦታም ለሰላም መጥቶላታል። ሰላምን ስጦታውን ለብሳ እሱን ለማስደሰት አሳይተዋለች። እውነትም የገዛላት ልብስም እንደዛው በዛው መጠን ነው እያማረባት ያለው። ስለዚህ እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ ይሄን ይመስላል። ከዚህ ድራማ ስር የተማራችሁትና አንዳንድ ነገሮች እንግዲህ ዝብርቅርቅ ያሉትም ነገር አሉ። በራሳችን ህይወትም ነገር አስተካክላለሁ። እሺ ምን ልታደርጊ? እሱን ታያለሽ።